ይህንን ጥያቄ አንድ ጊዜ መልሱልኝ። ሰው እግዚአብሔርን ሊሰርቅ ይችላልን? አስራት ሆኖ የተፈጠረ ሰው አስራት አድርጎ ለተቀበለው አምላኩ እንዴት አስራቱን አላወጣም አልሰጥም ሊል ይችላል? አዎ ሰው እግዚአብሔርን ሊሰርቅ ይችላልን? አዎ ልዑል እግዚአብሔር ግን እኔን ሰርቃችሁኛል ይላል። እናንተም የሰረቅንህ በምንድን ነው ብላችኋል? አዎ ሁላችሁ እኔን ሰርቃችኋልና በእርግማን እርግሞች ናችሁ ይለናል የሰራዊት ጌታ ልዑል እግዚአብሔር። እሱ ብቻ አይደለም፣ ልዑል እግዚአብሔር ፈትኑኝ ብሏል። አዎ ፈትኑኝ አለ። አዎ ያችን አንዲት ትንሽ የሆነች ትእዛዜን ፈጽሙና እኔን ፈትኑኝ አለ። ታዲያ ያችን ትእዛዝ ስትፈጽሙ ግን የሰማይን መስኮት ባልከፍትላችሁ፣ በረከትንም አትረፍርፌ ባላፈስላችሁ፣ አዎ በዚህ እኔን ልዑል እግዚአብሔርን ፈትኑኝ አለ የሰራዊት ጌታ። ቤታችን በበረከት እንዲሞላ ከእርግማን ነፃ እንድንሆንና ሀገራችን ሰላም እንድትሆን እንዲሁም ደግሞ በየቤተ ክርስቲያኑ የምታዩት ልመና በሙሉ እንዲቆም ይህችን አንድ የታዘዝናትን ትእዛዝ ብንፈጽም ምን ይመስላችኋል? ይህች ትንሽ ትእዛዝ ብዙ ሰዎች ወደ ገደል የገቡባት፣ አገራችን ወደ ታች የዘቀተችባት፣ ቤተ ክርስቲያናችን ወደ ልመና መድረክ የመጣችባት፣ የያዝነው የጨበጥነው ሁሉ በረከትን ያጣበት፣ ስራችን አልባረክ ያለበት ዋና ምክንያት ናት። ይህች ትእዛዝ ከአምስቱ ምጽዋት አይነቶች አንዷ የሆነችው አስራት ትባላለች። አስራት ማለት ምን ማለት ነው? አደራ አደራ ይህንን ቪዲዮ በደንብ አድርጋችሁ ኮፒ ሊንክ በማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። የምታውቁ ሰዎችም ስለ አስራት የምታውቁ ሰዎችም ላላወቁ ማሳወቅ በጎነት ነውና ኮፒ ሊንክ አድርጉልኝ። አስራት የፊት መብራት ናት። አንድ ሰው በጨለማ እየተጓዘ ከኋላው መብራት እያበሩለት ቢሄድም እንኳን ከፊቱ የሚቀድመው የራሱ ጥላ እንቅፋት እየሆነ ያስቸግረዋል። ስለዚህ ከፊት ያለውን መንገድ አጥርቶ እያየ እንዲሄድ የግድ የፊት መብራት ያስፈልገዋል ማለት ነው። ጾም፣ ጸሎት፣ ስግደትና ሌሎችን መንፈሳዊ ትሩፋቶችና ስራዎችን እንደ ኋላ መብራት እዩአቸው። የፊት መብራት የተባለችው አስራት የተባለችው ምጽዋት ካልታከለችባቸው እነዚህ ብቻቸውን በፍጹም ዋጋ አያሰጡንም። እንግዲህ እኛ ወጣቶች እንደ መላእክት ግብር ሥራ ፍጹሙነን መኖር ባንችል እንደ እንስሳት ግን መኖር የለብንም። አስራት ማለት ከአስሩ አንዱን እጅ ለእግዚአብሔር እሰጣለሁ ብሎ ቃል መግባት ማለት ነው። አስራት ለማን ይሰጣል? አዎ አስራት ለማን ይሰጣል ስንል ምእመናን እዚህ ላይ በደንብ አዳምጡ። አስራት የሚሰጠው በመምህረ ንስሐ በኩል ነው። አዎ በመምህረ ንስሐችሁ በኩል አጥቢያ ቤተክርስቲያናችሁ ላይ ወይም ደግሞ የሰበካ ጉባኤ ካርድ ባወጣችሁበት ቤተክርስቲያን የምትቀበሩበት የምትገለገሉበት ክርስትና የምታስነሱበት ቤተክርስቲያን ላይ አስራት ይሰጣል። ነገር ግን ከዚህ ውጭ ለገጠር ቤተክርስቲያናት ለተቸገሩ ቤተክርስቲያናት ወይም ደግሞ ላሳደገኝ ታቦት አስራቴን አወጣለሁኝ ብላችሁ የምታስቡ ከሆነ ከመምህረ ንስሐችሁ ጋር ተነጋግራችሁ እሱ ከፈቀደላችሁ በኋላ ነው መሆን ያለበት። ይሄ ፍትሐ ነገሥት ላይ ያለ ነገር ነው እየነገርኳችሁ ያለው። እናንተ ያላችሁበት ቤተክርስቲያን እጅግ በጣም የበለጸገ ሀብታም ሊሆን ይችላል። እርሱ እናንተን አይመለከትም። ፍትሐ ነገሥት ያዘዘው ምንድነው? አጥቢያችሁ ላይ ላለ ቤተክርስቲያን በመምህረ ንስሐችሁ በኩል አስረክቡ ነው የተባለ። ለምን እንደዚህ እንዳልኳችሁ ታውቃላችሁ? አስራት ትእዛዝ ነው እንጂ ትሩፋት አይደለም። አስራት ልብ አድርጉ፣ ትእዛዝ ነው እንጂ ትሩፋት አይደለም። ትሩፋት የሚባለው ከዘጠኙ ከቀረው ላይ ከአስሩ አንዱን እጅ ስታወጡ አስራት ይባላል። የቀረው 9 አለ አይደለ? ከዘጠኙ ላይ ስታወጡ አንድም ሊሆን ይችላል፣ ሁለትም ሊሆን ይችላል። የተመቻችሁን የፈለጋችሁን ስታወጡ እሱ ምን ይባላል? ትሩፋት ይባላል። ምእመናን በአካለ ሥጋ በሕይወት እያሉ ሥጋው ደሙን እንዲቀበሉ ካረፉ ከሞቱ በኋላም ደግሞ ፍትሐተ ዘወልድ እንዲደረግላቸው ይህች ነፍስ እኮ ሥጋው ደሙ ትቀበል ነበረ አስራቷንም ታወጣ ነበረ ብሎ ምስክርነቱን የሚሰጥና ፍትሐተ ዘወልድ ተደርጎላችሁ በሥርዓት እንድትቀበሩ የሚያደርገው መምህረ ንስሐ ወይም ደግሞ የነፍስ አባታቸው ነው። አስቡት እስኪ አስራትን ሲያወጡ ሥጋው ደሙ ሲቀበሉ ካላያቸው እንዴት እዚህ ቦታ ላይ ሊመሰክርላቸው ይችላል? ምእመናን ከአስሩ በ9ኙ እጅ ላይ የማዘዝ ሥልጣን ሲኖራቸው በአንዱ ላይ ግን ሥልጣን የላቸውም። ያ ከአስሩ አንዱ እጅ የእግዚአብሔር ነውና ሥልጣኑ የንስሐ አባታቸው ነው። ስለዚህ ከአስሩ አንዱን እጅ ንስሐ አባታቸውን ሳያማክሩና ሳይነግሩ ለወደዱት ሊሰጡት ወይም ደግሞ የፈለጉትን ነገር ሊያደርጉበት፣ እርዳታ ሊረዱበት፣ ቤተ ክርስቲያንም ሊያሰሩበት ፈጽሞ አይችሉም። ቤተ ክርስቲያናችን አስራትን ከእኛ ተቀብላ ከ3 ከፍለዋለች። ይሄውም ለካህናት ለነዳያንና ለቤተ ክርስቲያን ልዩ ልዩ አገልግሎት ነው። አስራት ለምን እንከፍላለን ያልን እንደሆነ እግዚአብሔር አስቀድሞ ሁሉን የሚሰጥ አምላክ ነው። እርሱ ራሱ ከሰጠን ገንዘብ ላይ ደግሞ ቀንሰን በእርሱ ስም ትንሽ እንድንሰጠው ይፈልጋል። እጅግ በጣም ይገርማል። ሕገ ተፈጥሮ እንዴት ያለ ትምህርትን እንደሚያስተምረን ተመልከቱ። በደንብ አዳምጡ ይልንገራችሁ። ዘርን ወይም ደግሞ አንድን ተክል ከመሬት እናገኘዋለን። ልብ አድርጉ። መልሰን ለምድር ትንሽ ወይም ደግሞ ጥቂት ዘር እንሰጣታለን። ያ በጥቂቱ የዘራነው እጅግ በጣም ብዙ አፍርቶ ይመለስልናል። ታዲያ ማን የተጠቀመ? ዘርን በምድር ላይ የዘራው ነው ወይስ ምድር ናት?
ዘርን በምድር ላይ የዘራው አይደለምን? እግዚአብሔርም እንደዚህ ያለ አምላክ ነው። እጅግ በጣም ብዙ ይሰጣል፣ ጥቂት ደግሞ ከዚያች ይቀበላል። ያችን ጥቂቷን ደግሞ እንደገና መልሶ አፍርቶ አብዝቶ ይሰጣል። እንዴት ያለ የሚደንቅ አምላክ ነው ያለን! ሌላውና ዋናው አስራት ለምን እንከፍላለን ያልን እንደሆነ የመታዘዝም ምልክት ነው። ያ የቀረው ዘጠኙም ደግሞ እንዲባረክልን እንዲበዛልን ጭምር ነው። ምእመን ሆይ አስራት ሰጥቼ ቤተ ክርስቲያንን ባለጸጋ አደረግኩኝ ፈጽሞ አትበል። ምክንያቱም አስራት ሰጥቼ ልዑል እግዚአብሔርን ባለጸጋ አደረግኩት እያልክ እኮ ነው። ይልቁንስ በተቃራኒው ባለጸጋ ሀብታም ያደርገኝ ዘንድ አስራቱን አወጣሁኝ በል። የምጽዋት መጀመሪያ አስራትን ማውጣት ነው። ልብ እናድርግ። አዎ ልብ እናድርግ። ገንዘብን አስራት ወይም ምጽዋት መስጠት ገንዘባችንን አያጎድለውም፣ እንዲያውም በተቃራኒው ያበዛዋል፣ ይባርከዋል እንጂ። አሁንም ቢሆን ከአምስቱ ምጽዋቶች አንዱ የሆነው አስራት ምንድን ነው ያልክ እንደሆነ አስራት ለመንግሥተ ሰማያት የሚከፈል ትልቅ ዋጋ ነው። ይህንን ስል የሰው ልጅ መንግሥተ ሰማያትን ለመግባት የሚያስችል ወይም ደግሞ ለመግዛት የሚያስችል ሀብት ንብረት ይኖረዋል እያልኩኝ አይደለም። መንግሥተ ሰማያት መንግሥተ ሰማያት አንዳንዶቹ ወርቅና ብራቸውን አፍስሰው፣ አንዳንዶቹ ደግሞ ንጹሕ ውሃን ሰጥተው የሚገቡባት ትልቅ ቦታ ናት። ባለጸጋው ስለ ሀብቱ ብዛት የማያገኛት፣ ድሃውም ደግሞ ስለ ድህነቱ የማያጣት፣ ለነዳያንም ለባለጸጎችም እኩል የምትሰጥ ስጦታ ናት መንግሥተ ሰማያት። አስራት ሆኖ የተፈጠረ ሰው አስራት አድርጎ ለተቀበለው አምላኩ እንዴት አስራቱን አላወጣም አልሰጥም ሊል ይችላል? ማሰብ ያለብን ዋናው ነገር ግን አስራታችንን ምንም ያክል ብናወጣ ከመንግሥተ ሰማያት ክብር አንጻር ቀዝቃዛ ውሃ እንደመስጠት ማለት ነው። ልብ አድርጉ። እውነቴን ነው፣ ልብ አድርጉ። ሰይጣን ይህን ሁሉ ገንዘብ እንዴት ለእግዚአብሔር ትሰጣለህ ካላችሁ እግዚአብሔር ለእኔ ያዘጋጀልኝ ቦታና ጸጋ ምን አይነትና ምን ያህል እንደሆነ ስለማታውቅ ነው በሉት። አደራ ይህንን ቪዲዮ በደንብ አድርጋችሁ ኮፒ ሊንክ ለማድረግ ለሁሉም ሰው እንዲዳረስ አድርጉልኝ። ለቤቱ አዲስ የሆናችሁም ፎሎ ማድረግ እንዳይረሳ። መድኃኔዓለም ኢየሱስ ክርስቶስ ሰሚ ጆሮና አስተዋይ ልቦናን ሰጥቶን አስራታችንን በማውጣት የያዝነው እንዲባረክልን፣ የጨበጥነው እንዲበዛልን፣ ቅድስት ቤተ ክርስቲያናችን ከልመና እንድትወጣልን፣ ሀገራችን ኢትዮጵያም ሰላም እንድትሆንልን ያድርግልን። አሜን። ይቆየን።